አቶ አህመድ ዑመር ድሬዳዋ ከተማ ካሏት ከፍተኛ ግብር ከፋዮች መካከል አንዱ ናቸው። ከቤተሰቦቻቸው ጋር በመሆን የህንፃና የኮንስትራክሽን መሳሪያዎችን ወደ ሀገር ውስጥ የሚያስመጡት አቶ አህመድ በድሬዳዋ አስተዳደር ገቢዎች ባለስልጣን ከፍተኛ ግብር ከፋዮች የሚስተናገዱበት መስኮት ላይ አግኝተናቸዋል። ኮሪደር በጣም ልዩ የሚያደርገው ብዙ አካታች ሆነ የሰው ተኮር የሆነ ህፃናት መጫወቻም አለ። ከዛ ስማርት ፖሎች አሉ። ያው የቢስክሌት ወይ ነው የኛው ወክ ወይ ነው። የካይ መጀመሪያ የነበረው በጣም ጭንቅንቅ ነበረ። በጣም አሁን ጥሩ ኢንቫይሮንመንት የተፈጠረበት ሁኔታ አለ። በጣም ደስ ይላል። ዳይናሚክ ቼንጅ ነው። እውነት ከጠበቅነው በላይ ነው። ሴኩሪቲ ካሜራም አለው። እንደዚህ አይነት ለማህበረሰባችን ልማትና ጥያቄ መልስ እየሰጠ እንደሆነ ማየት እንችላለን። ከፍተኛ ግብር ከፋይም ነን እንደ ድሬዳዋ። የስራ ልማት ውጤቱን ባየነው እውነት ተደስቻለሁ። እንደዚህ ከሆነ ሁሉም ደስተኛ ሆኖ ሊከፍል ይገባል። የምትከፍለው ብር መንግስት ምን ላይ አዋለ የሚለውን ነገር እንደዚህ ጎብኝተህ በትክክል ስታይ በጣም ትደሰታለህ። የምከፍለው ብር ለሚመጣው ጄኔሬሽን ነው፣ መሬት ላይ ያለ ነገር ነው፣ የሚታይ ነገር ነው። እንደዚህ የስራ ልማት ውጤት በአይንህ እውን ስታደርግና መንግስት የሚሰራውን ነገር በአይን ማየት ስችል ከዚህ በላይ ደስታ የለም። ለካ የምከፍለው ብርም ቁም ነገር ላይ የዋለ ነው ትላለህ። እንኳን ከፈልኩ ነው የምትለው። ምክንያቱም የሚታይ ነገር ስለሆነ ሁሉም ነገር። በድሬዳዋ ከተማ ያሉ ከፍተኛ ግብር ከፋዮች ለብቻቸው ቅድሚያ ተሰጥቷቸው የሚገለገሉበት ክፍል አላቸው። ወይዘሮ ሳምራዊት ወንድሙ የደረጃ ለግብር ከፋይ ናቸው። የ2019 ዓመታዊ ግብራቸውን በወቅቱና በታማኝነት ሲከፍሉ ነበር ያገኘናቸው። ነጋዴ ነኝ። ግብር መክፈል የዜግነት ግዴታዬ ነው። መልሶ ልማት ነው የሚሰራበት። መሰረታዊ ልማት ነው፣ መንገዶች፣ ጤና ጣቢያ፣ ብዙ ነገሮች የሚሰሩበት ነገር አለ አይደል? ስለዚህ ሁሉም ሰው ግዴታ ነው ማለት ነው። በወቅቱ ጠብቆ መክፈል አንደኛ ነፃነት ይሰማል። እኔ ከዚህ በፊት የመጣው ጊዜ በጣም ብዙ ሰው ይበዛል። እንደገና ደግሞ እንትንም ነበር በጣም ጭንቅ፣ አካባቢውም ደስ አይልም። አሁን ግን ይኸውልህ ስራ ቦታም አይመስልም፣ ደስ ይላል። እዚህ ያለው አገልግሎታቸው በጣም ደስ ይላል። በትህትና ነው ሁሉ የሚያስተናግዱት። ዘመናዊም ሆኗል። የድሬዳዋ አስተዳደር ገቢዎች ባለስልጣን ባለሙያዎች ግብር ከፋዮች ፈጣንና ቀልጣፋ አገልግሎት ማግኘት እንዲችሉ በገቢዎች ሚኒስቴር በኩል የለሙ ሶፍትዌሮችን የሚጠቀሙት ከፋዮች የሚጠበቅባቸውን የክፍያ መጠን ለማወቅም ይሁን ግብራቸውን ለመክፈል ዘመናዊ አሰራሮች ተዘርግተውላቸዋል። ያለባቸውን ዕዳ ኦንላይን እንዲያሳውቁ፣ ከዛ ውጪ የክፍያም በኢታክስ ቴሌብርና በሞባይል ባንኪንግ እንዲከፍሉ የማድረግ ስራ ተመቻችቷል ማለት ነው። ስለዚህ ይሄ የግብር ከፋያውን ጊዜ ይቆጥብላቸዋል፣ አቅማቸውን ጉልበታቸውን ይቆጥባል፣ ግልጽነትን ይፈጥራል። ተቋም የገቢ ሰብሳቢና ግብር ከፋይ መካከልም ትረስት ይፈጥራል ማለት ነው። ተቋማችን ዘርፉ ተጋላጭ ነው እንደሚታወቀው። ቴክኖሎጂ ከንክኪ ነፃ የሆነ አሰራርን ስናለማ የተቋም ግብር ከፋይና ግብር ሰብሳቢ መካከል መታመንን ይፈጥራል። የድሬዳዋ አስተዳደር ገቢዎች ባለስልጣን በ2018 በጀት ዓመት ከ7 ቢሊዮን ብር በላይ ገቢ መሰብሰብ ችሏል። ከለውጡ አማራ በፊት በአመት የሚሰበሰው 1 ቢሊዮን አይሞላው ነበረ። ይሄ በጣም ትልቅ ምርታ ነው። ከተማው ኢንቨስትመንት ላይ የሚያውለውን ወጪ የመሸፈን አቅም ከለውጡ አማራ በፊት የነበረው 50% በታች ነበረ። ዛሬ ላይ ከ70% በላይ ሆኗል። ከዛ ውጪ የባለ ሀብቱም የታማኝ ግብር ከፋይነት በወቅቱ አውቆ የመክፈል ባህሉ በተለይ እየተፈጠሩ ያሉ ልማቶች ላይ በተግባር እያየ ስለሆነ በሀገር ደረጃም በአስተዳደራችንም እምነት የመፍጠሩ ጉዳይ ነው ማለት ነው። በድሬዳዋ አስተዳደር በገቢ ግብር እየተከናወኑ ካሉ የልማት ፕሮጀክቶች መካከል በ3 ምዕራፍ እየተገነባ የሚገኘው ይህ የውሃ ማጠራቀሚያ ታንከር ይገኝበታል። ለንጹህ መጠጥ ውሃ የሚያገለግሉ 12 ጥልቅ ጉድጓዶችን በአቅራቢያው
ተቆፍረዋል። የሚሰራው በድሬዳዋ በራሱ አቅም ከምትሰበስበው የውስጥ ገቢ ነው። እነዚህ 12ቱ ጉድጓዶች በተለያዩ አካባቢዎች ናቸው የተቆፈሩት። መጥቶ እንደምታዩት ይሄኛውን የማጠራቀሚያ ጋን ነው የሚገቡት። ይሄ ማጠራቀሚያ ጋን ደግሞ በ5000 ሜትር ኪዩብ ወይንም ወደ ሊትር ስንቀይረው 5 ሚሊዮን ሊትር የሚይዝ ማጠራቀሚያ ጋን ነው። አጠቃላይ የቧንቧ መስመር ዝርጋታው ደግሞ ወደ 58 ኪሎ ሜትር አካባቢ የሚሆን ነው የመስመር ዝርጋታው። አጠቃላይ ፕሮጀክቱ ሲጠናቀቅ ለድሬዳዋ ውሃ ጊዜያዊ እፎይታን ይሰጣል ማለት ነው። በከተማው አጠራር ከአሮጌው ኬላ እስከ ጅቡቲ መንገድ መገንጠያ 4.2 ኪሎ ሜትር ርዝመት ያለው እንዲሁም ከመስቀለኛ ወደ ገንደ ተስፋ የሚወስደው የ1.65 ኪሎ ሜትር የአስፋልት መንገዶች የተገነቡት ከከተማዋ ግብር ከፋዮች በተሰበሰበ ገቢ ነው። የገጠር ቀበሌዎችን እርስ በርስ እንዲሁም ከዋና ዋና መንገዶች ጋር ለማገናኘት የድሬዳዋ አስተዳደር ለመንገድ መሠረተ ልማት ከፍተኛ ትኩረት ሰጥቷል። አሁን ላይ እየተገነቡ ካሉ የገጠር መንገዶች መካከል ከሐርላ ቀበሌ እስከ አዳዳ 2 ያለው የ13 ኪሎ ሜትር መንገድ አንዱ ሲሆን ፕሮጀክቱ 74 በመቶ ስለተጠናቀቀ ማህበረሰቡ እየተገለገለበት ነው። ሀራን ዱራን ኤገ ኢልማን ወሬ ቢያሲዱ ኢልሞ ገረባዳኔ ይህ መንገድ ከመሰራቱ በፊት ብዙ ችግሮችን አሳልፈናል። ዝናብ ከዘነበ ጎርፍ ስለሚያስቸግረን ወዴትም መንቀሳቀስ አንችልም። በበጋም ይሁን በክረምት መኪና ስለማይገባ ተሸክመን ነው ወደ ዋናው አስፋልት የምንሄደው። አሁን መንገዱ ተሰርቶልናል። በጣም ደስተኞች ነን። ገሩ ሆሊ መኪና ኑር ደማሚ ባሰኑ ራቡተ ገብሩማን ገርባንኖ የሚባል ቦታ አለው። ታቹ እስከዛ ድረስ ይወዳል። ከዛም ወደ ኮምቦልቻም ይሄዳል። አሁን በፊት አንድ ሴት እርጉዝ ያላችሁ ጊዜ በጣም አስቸጋሪ ነው። ሰው ይዞ ሆስፒታል ጋር መሄድ ቦታ ይደርሳል። አሁን ግን አምቡላንሱ ይደርሳል። የሆነ መኪና ሁሉም ይመጣል። ይህ መንገድ ከዚህ በፊት በዩሮፕ ሰርተን ነበርና ምንድነው ኮኔክቲቪቲ የለውም። አንዱ አሁን ደረጃን የማሳደግ ስራ ነው እየሰራን ያለው። አዳዳ ቁጥር 2 በኢጃንሪ በዚህ በገነት መናፈሻ በኩልም ትሄዳለህ። አንዱ በገነት መናፈሻ በኩል ስትሄድ ወደ 20 ኪሎ ሜትር አካባቢ ነው የምትሄደው። በዚህ ደግሞ ባህርላ ገብተህ ማለት ነው አዳዳ ቁጥር 2 ስትሄድ 13 ኪሎ ሜትር ነው ማለት ነው መንገዱ። ስለዚህ 20 ኪሎ ሜትር የነበረው ወደ 13 ኪሎ ሜትር ማለት ነው። ከህዝብ የሚሰበሰቡ ግብር ነው ተመልሶ ለመንገድ መሰረተ ልማት ላይ እየዋለ ያለው ማለት ነው። የዜጎች የልማትና የአገልግሎት መሳለጥ ጥያቄዎች የሚመለሱት ሀገር የምትጠብቅባቸውን ግብር በወቅቱና በታማኝነት ሲከፍሉ ነው። በኮሪደሩ ምክንያት በጣም ከተማችን አምራ ተውባለች እና ይሄ ሁሉ ደግሞ የሆነው ህብረተሰቡ በሚከፍለው ግብር ነው። ግብር መክፈል በጊዜ መክፈል በጣም በቃ ብልህነት ነው ብዬ ነው የማስበው ነው። ምክንያቱም ለሀገሩ የሚያስብ ሰው ቅድሚያ ለግብር ይሰጣል። ከሰራው ላይ ለመንግስት መክፈል ያለበትን ይከፍላል ማለት ነው። ባለፉት አመታት በጣም ብዙ የህዝባችን ጥያቄ የተመለሰበት ዘመን ነበር፣ የስራ ዘመን ነበረ። ከተማችንን ምቹ ለማህበረሰባችን ምቹ የማድረግና ጽዱ እንድትሆን የማድረግ አረንጓዴ የማድረግ ስራ የተሰሩበት ሁኔታ አለ። ኢንተርናሽናል ስታዲየማችን አሁን ድሬዳዋ ስታዲየም አለ። ቀደም ሲል ያው አንደር ስታንዳርድ የነበረ ዛሬ ላይ በድሬዳዋ በራስ አቅም አፕግሬድ ሆኖ ለወጣቱ ማዋያ በጣም ጥሩ ኤንቫይሮንመንት ፈጥሯል። የጋራ መኖሪያ ቤቶች አሉ። ለማህበረሰባችን ከፍተኛ ጥያቄ ነበረ። ዛሬ ላይ ባለፈው አመት ብቻ ወደ 300 የሚጠጋ ቤት የተሰራበት እና ከዛ በፊትም በየአመቱ ይሰራ እንደነበረ በራስ አቅም። የገቢዎች ሚኒስቴር ድሬዳዋ ቅርንጫፍ በ2018 በጀት ዓመት የፌዴራል ግብር ከፋይ ከሆኑ 979 ድርጅቶች 6.4 ቢሊዮን ብር ገቢ ሰብስበዋል። ቅርንጫፍ ጽሕፈት ቤቱ ገቢ ከመሰብሰብ ባሻገር የታክስ ተገዥነት እንዲረጋገጥ የሕግ ማስከበር ሥራዎችንም ሰርቷል። አንደኛው የታክስ ወራ ጋር የታክስ ያልደረሰኝ ከመሸጥ አንጻር እንደዚህም በብርበራ ጋር የተገናኙ በርካታ ስራዎች ሰርተናል። በተለይም የታክስ ኦፕሬሽን የሚባለው ከሶማሌ ክልል ከሐረሪ ክልል እንደዚሁም ከድሬዳዋ አስተዳደር ጋር በጋራ በመሆን
በርካታ ግብር ከፋዮች ደረሰኝ ሳይቆርጡ የተገኙ በህጉ አግባብ እርምጃ የተወሰደባቸው አሉ ማለት ነው። በሁለተኛ ደረጃ ካሉት የግብር ከፋዮች በተለየ ሁኔታ ኦዲት ተደርገው የኦዲት ግኝት የተሰጣቸው በርካታ ግብር ከፋዮች አሉ። በ2018 ከሰበሰብነው ውስጥ በህግ ተገዥነት ወይም ህግ በማስከበር የሰበሰብነው ወደ 790 ሚሊዮን ብር አካባቢ የእቅዳችን 11%ን በዚህ ሰብስበናል ማለት ነው። የአንድ ከተማ እድገት በብዙ እጆች ይገነባል። ድሬዳዋ መንገዶቿ እንዲህ ተውበውና ቀንም ይሁን ማታ በብርሃን የደመቀችው በከተማዋ ካሉ ግብር ከፋዮች በተሰበሰበ ገቢ ነው። የከተማዋ ነዋሪዎች ማታ ማታ በእነዚህ በተዋቡ የኮሪደር ስፍራዎች ዘና ማለትን ያዘወትራሉ። በጣም በቃ ደስ ያለን እየዞርንበት ነው። በፊት በዚያ በኩል ማለፍ ያስፈራ ነበረ። አሁን ግን ያው እንደምታየው ልክ ውጭ ሀገር እንዳለን ይመስላል። ከ20 ዓመት በላይ በፎቶግራፍ ስራ ሰርቻለሁ። እዚህም ይዝናኑ አሉ፣ ፎቶ የሚነሱ አሉ፣ ቪዲዮ የሚቀረጽ አሉ። ለሰርግ ሁሉ ይመጣሉ። እሁድ እሁድ በጣም ሰርግ አለ፣ ሰው ይዝናናል። በአዳማ ከተማ የአባገዳ ክፍለ ከተማ ነዋሪ የሆነው ወጣት ዳንኤል ሰለሞን የመኪና ቅባቶችንና ዘይቶችን በመነገድ ሕይወቱን ይመራል። ከንግዱ ባሻገርም ሀገሩ የምትጠብቅበትን ግዴታም እንደሚወጣ ጫውቶናል። ወደ ደጋጋ ወረዳ ገቢዎች ጽሕፈት ቤት በመምጣት የ2019 በጀት ዓመት ዓመታዊ ግብሩን በወቅቱ ከፍሏል። ደረጃ ለግብር ከፋይ ነኝ። ግብር እየከፈልኩ እገኛለሁ በአግባቡ። ስራ ላይ ስትሰማራ አንደኛ በአግባቡ መክፈል ግዴታ ነው። ሁለተኛ ደግሞ ሰራህ ግብር ግዴታ ነው። ያንን አስተሳሰብ እኔ ጋር ስላለ በሰዓቱ እየከፈልኩ እገኛለሁ። ግብር መክፈሌ በጣም ለኔ በጣም ጥሩ ነው። ደስተኛም ነኝ። ያው ኃላፊነቴንም ተወጥቻለሁ። ትላልቅ ተቋማት የኢኮኖሚውን ሞተር ሲያንቀሳቅሱ የሚከፍሉት ግብር ደግሞ የሕዝብን አገልግሎት ያጠናክራል። ከ6500 በላይ ለሆኑ ዜጎች የሥራ ዕድል የፈጠረው ኤኤምጂ የተለያዩ የብረታ ብረትና የቆርቆሮ ምርቶችን ያመርታል። ኩባንያው በምርት ብቻ ሳይሆን በታማኝ የግብር ክፍያም ለሀገር ኢኮኖሚ የበኩሉን ድርሻ በማበርከት ላይ ነው። ተኪ ምርቶችን በማምረት የተለያዩ ባክወርድና ፎርወርድ ኢንቴግሬሽን በመስራት ለሀገር የሚወጣውን ዶላርም ቀንሰናል። ከፍተኛ ግብር ከፋይ በመሆናችን ደስተኞች ነን። ምክንያቱም የከፈልነው ግብር ተመልሶ ለህብረተሰቡ የዋለ በመሆኑ። አነስተኛ ግብር ከፋይ የሆነው ወጣት ዳንኤል በሺህ ብሮች የሚቆጠር ዓመታዊ ግብር ይከፍላል። ከፍተኛ ግብር ከፋይ የሆነው ኤኤምጂ ደግሞ በቀጥተኛ ታክስ ብቻ በዓመት 2.5 ቢሊዮን ብር ግብር ይከፍላል። የሚከፍሉት የግብር መጠን ቢለያይም ሁለቱም ለሀገር ግንባታ የጋራ አስተዋጽኦ አላቸው። ግብር ስንከፍል ደግሞ በጣም ለህዝብ ብሎም ለኛ የሚጠቅም ብዙ ነገሮች አሉ። ሆስፒታል ሊሰራ ይችላል፣ መንገድ ሊሰራ ይችላል። ግብር መክፈል ለራስ ነው። ማህበረሰቡ የሚጠቀመው ኢንፍራስትራክቸር አለ፣ እርካታ ነው። እኛም በዚሁ በየአመቱ እየጨመርን የመጣ ነው። ወደፊትም የበለጠ ግብር ከፍልን አገራችንና ህዝባችን ለመጥቀም ከኢንዱስትሪ ብቻ ሳይሆን አገርንም አልፎ ለመጥቀም የራሳችን አስተዋጽኦን ለማድረግ ዝግጁ ነን። በአዳማ ከተማ የሚገኘው ፍቅር የምግብ ኮምፕሌክስ ብስኩትና ዱቄት በማምረት ለገበያ ያቀርባል። ከ760 በላይ ለሆኑ ዜጎች ቋሚና ጊዜያዊ የሥራ ዕድልን ፈጥሯል። በዓመት ከ117 ሚሊዮን ብር በላይ ግብር በመክፈል ለሀገር ልማት ያለውን አስተዋጽኦ በተግባር እያሳየ ይገኛል። ይህን ገንዘብ በመክፈላችን እኛ በጣም ደስተኞች ነን። እኔ ይህንን ከተማ ለረጅም ጊዜ ስለማውቀው የነበረው እድገት፣ የተሻሻለው እድገት ይሄ ነው ብዬ ለመግለጽ በእውነት ቃላት ያንሰኛል። ምክንያቱም በዚህ በኮሪደሩ፣ በተለያዩ ግንባታዎች፣ በመንገድ ብዙ ነገሮች የተለወጡ ስላሉ ማንም ተቋም የትኛውም ድርጅት ግለሰብም ቢሆን
ግብርን በወቅቱና በሰዓቱ መክፈል ግዴታው ነው። ግብርን ወዝፎ በራስ ላይ ማስቀመጥ በራስ ላይ ዕዳ መጨመር ነው። ለሀገርም እድገት ትልቅ ማነቆ ነው፣ ችግር ነው። የአዳማ ከተማ ገቢዎች ጽሕፈት ቤት ባሉት 6 ክፍለ ከተሞችና 19 ወረዳዎች የደረጃ ለግብር ከፋዮች ዓመታዊ ግብራቸውን በወቅቱ እንዲከፍሉ አድርጓል። የከተማዋ ግብር ከፋዮች ከወረዳዎች በተጨማሪ በአዳማ ከተማ መሶብ የአንድ ማዕከል አገልግሎትም ይከፍላሉ። በአዳማ ከተማ የአባገዳ ክፍለ ከተማ በዳቶ ወረዳ ግብራቸውን ሲከፍሉ ካገኘናቸው መካከል አቶ አስፋው ነጋሽ አንዱ ናቸው። የተዘጋጀ ልብስ መሸጥ ነው የምሰራው። ፋይል ታስወጣለህ፣ ወዲያውኑ አስወጥተህ ሂሳብ ተሰርቶልህ ትሄዳለህ እና ሂደቱ በጣም ደስ ይላል። ግብር መክፈል ለሀገር ልማት ነው፣ እድገት ነው፣ ደስ ይላል። እኛ አሁን ምንድነው የምንሄድበት የምንከፍለው እንትን ትክክለኛ ለሀገር ልማት ነው፣ እንከፍላለን፣ ደስተኛ ነን። ይህን ስታይ ወጣ ብለን ልጆቻችንን ግን ስንወጣ የምናየው ነገር በጣም ደስ ይለናል። አዳማ ከተማ 41,000 የሚጠጉ የደረጃ ሀና የደረጃ ለግብር ከፋዮች አሏት። የአዳማ ከተማ ገቢዎች ጽሕፈት ቤት በ2018 በጀት ዓመት ከመደበኛ ከማዘጋጃ ቤታዊ አገልግሎትና ከውስጥ ገቢ በአጠቃላይ ከ20 ቢሊዮን ብር በላይ ገቢ ማግኘት ችሏል። ይህ ገቢ ከአምናው ጋር ሲነጻጸር ወደ 7.5 ቢሊዮን ብር ልዩነት አለው። እድገቱም ወደ 58.01% ያደገበት ሁኔታ ነው ያለው። የዚህ ስኬት ዋና ምስጢሩ አንደኛው የከተማ ግብር ከፋዮች ግንዛቤ እስከ ወረዳ ድረስ በተቀናጀ መልክ በመስጠት ግብር ከፋዩ ራሱ አሳውቆ የሚከፍልበት ሁኔታ በመጨመሩ ገቢ እንዲጨምር አድርጓል። በሁለተኛው ደረጃ ደግሞ አመራሩ እኩል ተሳትፎ በማድረጉ የከተማው ገቢ ከአመት ዓመት እንዲጨምር አድርጓል። በሶስተኛው ደግሞ የህግ በላይነት የተከበረበት ሁኔታ ነው ያለው። በተለይ ህገ ወጦቹን ወደ መስመር በማስገባት ታክስ እንዲከፍሉ በማድረግ ይህ ገቢ እንዲሰበሰብ የተደረገበት ሁኔታ ነው ያለው። የአዳማ ከተማ ገቢዎች ጽሕፈት ቤት በየጊዜው የአገልግሎት አሰጣጡን እያዘመነ መጥቷል። የገቢዎች አገልግሎት አሰጣጥ አሁን የተሻለ ነው። ኦንላይን አድርገዋል። ይህ ኦንላይን ብዙ ምልልሶቹን ቀንሷል። ቤት ሆነ ግብርን ታሳውቃለ። ይህ ጥሩ ነው። ሁለተኛ ግልጸኝነቱም ከበፊቱ የተሻለ ነው። ቴክኖሎጂን በመጠቀም የዘመነ ስራ በመስራት ላይ ናቸውና ይሄ ጥሩ ጅምር ነው። ከታክስ ተገዥነት ጋር ተያይዞ በሶስት ነገር ነው የምንሰራው። አንደኛ ግንዛቤ ነው የሚቀድመው፣ ግንዛቤ እንሰጣለን። ካልከፈሉ በመመሪያው በደንቡ መሰረት ህጋዊ እርምጃ የምንወስድበት ሁኔታ ይኖራል። ለምሳሌ ከህጋዊ እርምጃ ከትንሹ ቤት እስከ ማሸግ፣ ሁለተኛ አካውንታቸውን ፍሪዝ በማድረግ ወደ መንግስት ቋት የምናስገባበት ሁኔታ ይኖራል። ለምሳሌ በ2018 ወደ 87 ሚሊዮን ብር ከግብር ከፋዩ አካውንት ወደ መንግስት አካውንት ያስገባንበት ሁኔታ ነው ያለው። በሶስተኛ ደረጃ ልክ እነዚህ ሳቦቴጅ የሚሰሩት ለምሳሌ 4 ግብር ከፋዮች ሁኔታቸው በህግ እየታየ ነው ያለው። የህግ ተገዥነቱ እንደ ከተማችን በ2018 ላይ ተጠናክሮ ነው የሄደው። 2019ም ያንን ለማስቀጠል እቅድ ይዘን እየተንቀሳቀስን ነው ያለነው። በከተማዋ በገቢ ግብር በርካታ መሠረተ ልማቶችና ማኅበራዊ አገልግሎት ሰጪ ተቋማት እየተገነቡ ሲሆን ከእነዚህ መካከል የአዳማ ከተማ አዲሱ መናኸሪያ ተጠቃሽ ነው። መናኸሪያው 8 ሄክታር ላይ አርፏል። 4.5 ሄክታር የሚሆኑት በአስፋልት የተሸፈኑ ናቸው። የተለያዩ አገልግሎት የሚሰጡ G+4 የተሰራበት ኦፊሶች ያሉት፣ ህዝብ ማረፊያ የሚቆዩበት ያለ ወደ 400 በአንድ ጊዜ ማስተናገድ የሚችሉ መኪናዎች ተሰርቷል። 2 ባንኮች አሉት። እዛ ተከራይቶ የሚኖሩ ሙሉ ፓኬጅ እዛው አገልግሎት ማግኘት የሚችሉ ካፍቴሪያ አለ፣ ሱፐርማርኬት አለ፣ የሴቶች የወንዶች ውበት ሳሎኖች አሉት። የአዳማ ከተማ ለቤት ልማት ከፍተኛ ትኩረት ሰጥቷል። በከተማው በተለምዶ አንድ ወዴ ተብሎ በሚጠራው አካባቢ የጋራ መኖሪያ ቤቶችን ገንብቷል። በሰበሰብናቸው ገቢ ሁሉም በአግባቡ በእቅድ እንዲመራ የተደረገው በትንሽ ባጀት ግን ሰፋፊ ስራዎችን ሰርተናል። ቤቶችን መልሶ የማልማት ስራዎችን ሰርተናል።
የቀበሌ ቤቶች በተለይ ማለት ነው ህጋዊ የሆኑትን ካርታ ያላቸው ካሳ ተከፍሏቸው መሬት ተሰጥቷቸው መልሶ እንዲቋቋሙ የተደረገበት ሁኔታ አልምተናል ማለት ነው። 3 ሳይቶች ላይ የአርሶ አደር መኖሪያ ቤቶች በመጀመሪያ ዙር ወደ 1000 ቤቶች የተሰራ ነው ያለው ማለት ነው። ለአንድ አባወራ የሚሰራበት 500 ካሬ ላይ ነው የሚሰራ። ማብራትን እየዘረጋ ነው ያለ ነው። እዛ አካባቢ ማብራት እያስገባ ነው ያለ ነው። አዳማ በአመራሩ ቁርጠኝነትና በነዋሪዎች ተሳትፎ ለነዋሪዎች ምቹ፣ ለኢንቨስትመንት ተመራጭ ሆናለች። ኮሪደሩ ለምቶ እጅግ በጣም አምሮ በጣም በሚያስደስት ሁኔታ አገልግሎት እየሰጠን ያለው እጅግ በጣም ተደስተንበታል። እዚህ እየተዝናናን እያለን አንድ ሰርግ ነበር። ለረጅም ደቂቃ እሱን ቆሜ እየጎበኘሁ ነበር። ህፃናቶችም ሲቦርቁ መሀል ላይ ኳስ መጫወቻ ቦታ አለ። እዛ ጋር ደግሞ የፈረሶች ምስል አሉ። ያንን እያዩ ሲዝናኑ ሲደሰቱ ሲቦርቁ ማየት በጣም ደስ ይላል። 1 ኪሎ ሜትር በላይ ነው ቤቴ። ለመዝናናት ነው መጣው። ጠዋት ስራ ውዬ ማታ እዚህ መጥቼ እዝናናለሁ እና ከፍተኛ ለውጥ ነው ያየነው። ይሄም የሚሰራ ደግሞ ከህዝቡ የሚገኘው ገንዘብ ነው። ከከተማ ልማት ከሚገኘው ከግብር ከተለያዩ ነገሮች የሚገኘው ስራ ላይ እየዋለ ነው በአሁኑ ወቅት እና ከተማችን እንደምታዩት ውብና ድንቅ ከተማ እየሆነች ነው። ግብር አስፈላጊ ነው። ግብር የደም ስር ነው። ግብር ከሌለ እድገት የለም። ግብር ከሌለ ይሄ በምን ይሰራል? የመንግስት ዋና ምንጩ ግብር ነው። ስለዚህ ህዝቡም ደግሞ እየከፈለ ይሄ ማየቱ በደስታ እየከፈለ ነው። የአዳማ ከተማ የህዝብ መሰብሰቢያ መናፈሻና የስፖርት ማዘውተሪያ አዳማ ሲቲ አሬና የተገነባው በከተማዋ ገቢ በራስ አቅም ነው። እኔ ከዚህ በፊት ግፊት ነበረብኝ፣ ደም ግፊት። ያንን ለማቃለል ወጥቼ የሚገባበትም አልነበረም። አሁን ግን ዞር ይሄንን የመሰለ ነገር ለመገናኛው ለህዝቡ ይሄን መሰራቱ በጣም አስደስቶኝ ነው ወጥቼ ዞሬ የሚገባው። የህዝብ መዝናኛ፣ የወጣቶች መዝናኛ መጫወቻ፣ የልጆች እያዩ እየተዝናኑ የሚያርጉበት ከተማ የራሱ እንደሆነች አውቆ የሚተነፍስበት አየር የሚወስድበትን ፈጥረናል። ትልቅ ሄክታር ላይ ነው የተገነባው። ፓርኪንግ አለው። ፓርኪንግ ኤሪያ ወደ 400 የሚይዝ መኪናዎች አሉት። ስፖርት ቦታዎች፣ ማዘውተሪያዎች አሉት። ሱፐር ማርኬት አለ። ይሄ እንግዲህ አጠቃላይ ለከተማ ልዩ ገጽታ ፈጥሮ ነው ያለው። ይሄም እንዳለ ከተማ ባለችው በጀት 2 ዓመት ነበር የሚፈጀው፣ ግን በ1 ዓመት በማይሞላ ጨርሰናል። አዲስ የተመረቀው ፕሮጀክት ነው ይሄ አሬና። አንዱ ለ3 ቀን እዚህ መጥቼ ያየሁት። ከዛ ነው ወዲህ ማታ ምሽት ላይ እዚህ ስመጣ ጥሩ አየር አለ። እዚህ እየተዝናናው ንፋስ ተቀብዬ መሸት አድርጌ ወደ ቤት እገባለሁኝ። በጣም ደስ ይላል። አጋጣሚ ዛሬ ብቻ የመጣው እንጂ ሌላ ጊዜ ልጆችንም ይዤ መጣና እዚህ ተዝናንቼ እመለሳለሁ። እንደዚህ አይነት የመዝናኛ ቦታ ባይኖር ሰው ወደ የመጠጥ ቤት ወይ ሌላ ቦታ ሌላ ተግባር ላይ ይገኝ ነበር። ይሄ ግን እጅግ በጣም አእምሮን የሚያድስ ደስ የሚል ቦታ ስለሆነ ሰው መጥቶ ተዝናንቶ እያንዳንዱን ነገር ጎብኝቶ ይመለሳል። ቀን በአረንጓዴ እጽዋቶች የተዋበችው አዳማ ማታ ማታ ደግሞ በአረንጓዴ መብራቶች ይበልጥ ውበቷ ይገለጣል። በተሰሩ የኮሪደር ልማቶች ሕፃናት ይቦርቃሉ፣ ወጣቶች ይዝናናሉ፣ አረጋውያን ነፋሻማውን አየር እየተቀበሉ መንፈሳቸውን ያድሳሉ። የገቢዎች ሚኒስቴር አዳማ ቅርንጫፍ የ2018 በጀት ዓመት ገቢው ከ10.5 ቢሊዮን ብር በላይ ነው። ከባለፈው የበጀት ዓመት ጋር ሲነጻጸር የ3 ቢሊዮን እና አካባቢ ብልጫ ያለው ሁኔታ ነው ያለው ማለት ነው። የለሙ ቴክኖሎጂዎችን በመጠቀም ግብር ከፋዩ ወደ ተቋም መምጣት ሳይጠበቅበት የሚጠበቅበትን ግብር ማሳወቅና ክፍያዎቹንም ደግሞ በድራሽ የሚከፍልበት በቴሌብር የሚከፍልበት አግባብ ነው ያለው ማለት ነው። ማኑዋል ደረሰኞችን እያተሙ እንዲሁም ደግሞ ፊዚካል ደረሰኞችን ኖርማል ሻጭ መመዝገቢያ መሳሪያን የሚመስሉ ፌክ የሆኑ ሀሰተኞችን እየሰሩ ለውጪ ማቀናነስ ከዛም ባሻገር ደግሞ ተመላሽም የሚጠይቁበት አግባብ በተገቢ መንገድ ስውር የኢንተለጀንስ ጥናት በማካሄድ ኦልሞስት በዚህ በጀት ዓመት ወደ 13 ህገወጦችን
እጅ ከፍንጅ ይዘናቸው ጉዳያቸው በህግ ጉዳይ ክትትል እየተደረገባቸው ያለው አግባብ ነው ማለት ነው ያለው። የአዲስ አበባ ከተማ ገቢዎች ቢሮ የገቢ አሰባሰብን ውጤታማ ለማድረግ የአገልግሎት አሰጣጥን ለማሻሻልና የተጠያቂነት ስርዓትን ለማስፈን የአሰራር የአደረጃጀትና የሰው ኃይል ልማት ሪፎርሞችን አከናውኗል። አስራ 17 ቅርንጫፎች ያሉት የአዲስ አበባ ከተማ ገቢዎች ቢሮ የታክስ መሰረትን በማስፋትና የግብር ፍትሐዊነትን በማረጋገጥ በ2018 በጀት ዓመት ከ350 ቢሊዮን ብር በላይ ገቢ መሰብሰብ ችሏል። ገቢ መጣ ሲባል በነበረው ግብር ከፋይ ላይ ተጨማሪ ገቢ በመጨመር የመጣ ገቢ አይደለም። ለምሳሌ ባለፉት ዓመታት ወራዊ ቫትን ከመሰብሰብ አኳያ ከፍተኛ እድገት አምጥተናል። 14000 አዳዲስ ግብር ከፋዮች ወደ ቫት ስርዓት ውስጥ አስገብተናል። የፒኤልሲ ድርጅቶች ሆነው ወደኛ የማይከፍሉትን በስፋት የማስገባት ስራዎች በዘንድሮ ዓመትም በባለፈው ዓመትም በስፋት ሰርተናል ማለት ነው። ከክራይ ገቢ የምናገኘው ገቢ በጣም በከፍተኛ ሁኔታ ጨምሯል። ሌላኛው የጣራና ግድግዳ ነው። ከሃይማኖት ተቋማቶች በዘንድሮ ዓመት 230 ሚሊዮን ብር አካባቢ ተጨማሪ ገቢ ሰብስበናል ማለት ነው፣ ከክራይ ገቢ ማለት ነው። ስለዚህ እነዚህና የመሳሰሉ ጉዳዮችን በማስፋት የግብር መሰረትን በማስፋት ገቢውን በዚህ ደረጃ የማምጣት ስራዎች በጣም በስፋት የሰራንበት ሁኔታዎች አሉ ማለት ነው። ስሟና ግብሯ የሰመሩላት አዲስ አበባ በኮሪደር ልማት የእርጅና ካባዋን የገፈፈችው ከከተማዋ ግብር ከፋዮች በተሰበሰበ ገቢ አማካኝነት ነው። ግብር መክፈል የዜግነት ግዴታ ነው። ከኛ የሚጠበቀውን ግብር ከፋይ ህዝብ መክፈል አለበት። እንደ ግብር ከፋይ እኔም ደግሞ መክፈል ያለብኝን ለመክፈል ነው ወደዚህ ስፍራ የመጣሁት። ይሄ ግብር ደግሞ ተሰብስበው መልሶ ለልማት ስለሚውል ይህ ልማትም ደግሞ የሚታይ ስለሆነ ይህንን በመደገፍ እንግዲህ ግብሩን ለመክፈል ዝግጁ ነኝ ማለት ነው። ግብር በመክፈላችን ያው እንደምታየው ሀገር እየለማ ነው። ኮሪደር ልማቱ በደንብ እየተሳለጠ ነው። የህዝቡም የኑሮ ስታይል እየተቀየረ ነው። በጣም ብዙ ነገር እና ግብር መክፈል ያው ጠቃሚ ነው፣ ግዴታም ነው። አምና የሰበሰብነው በጀት ወደ 233 ቢሊዮን ብር ሰብስበናል። ከ233 ቢሊዮን ብር ውስጥ 71% ወይም 71 እጁን ለከተማ መልሶ ግንባታ ነው እየዋለው ማለት ነው። ለማህበራዊ ኢኮኖሚያዊ ፋይዳ ላላቸው ትልልቅ ሜጋ ፕሮጀክቶች እየዋለ ያለበትና አሁን ከተማዋ ላይ የምናየው የልማት እድገት ትልቁ ከገቢ የምናገኘው ስራ ወደዚህ እየዋለ ያለበት ሁኔታዎች አሉ ማለት ነው። 1.1 ሚሊዮን የሚጠጉ ተማሪዎችን በቀን 2 ጊዜ መግበን እናድራለን። ይሄ ማህበራዊ ልማት ላይ የሚሰሩ ስራዎች አሉ። የምገባ ፕሮጀክቶች ላይ የተሰሩ ስራዎች አሉ። የትምህርት ቤት ግንባታዎች ላይ የተሰሩ ስራዎች አሉ። የጤና ፕሮጀክቶች ላይ የተሰሩ ስራዎች አሉ። በመንገድ ፕሮጀክቶች ላይ የተሰሩ ስራዎች አሉ። በቤት ልማት ፕሮጀክቶች የተሰሩ ስራዎች አሉ። የገቢዎች ሚኒስቴር የታክስ አማራጮችን በማስፋት የፖሊሲ ማሻሻያዎችን በማድረግ በ2018 በጀት ዓመት በአጠቃላይ 1.55 ትሪሊየን ብር ገቢ መሰብሰብ ችሏል። በበጀት ዓመቱ ያቀድነውን የታክስ ገቢ ሙሉ በሙሉ መሰብሰብ የቻልንበት ዓመት ነው። ከአምናው አንጻር አምና ከሰበሰብነው 900 ቢሊዮን አንጻር ደግሞ ሲታይ ወደ 618 ቢሊዮን እድገት አለው ማለት ነው። ከሀገራዊ የማክሮ ኢኮኖሚክ ሪፎርም ጋር በተገናኘ ለገቢ አሰባሰባችን ትልቅ መሰረት የጣሉ ለውጦች ተደርገዋል። እነዚህ ለውጦች በ2017 ጀምረው ነገር ግን ደግሞ በ2018 ወደ ትግበራ ያስገባናቸው ተጨማሪ የፖሊሲና የታክስ አስተዳደር ለውጦች የታክስ አስተዳደሩ የበለጠ አገልግሎቱን ውጤታማ ማድረግ ላይ፣ የታክስ ፖሊሲ ደግሞ የታክስ ቤዙን በፖሊሲ ወገን ወይም በፖሊሲ አማካኝነት የታክስ ቤዝ ሊያሰፉ የሚችሉ እና የታክስ አሰባሰቡን ውጤታማነት ሊያሳድጉ የሚችሉ የህግ ማዕቀፎች ወደ ስራ ያስገባንበት ዓመት ነበረ። ሚኒስቴር መስሪያ ቤቱ የታክስ አስተዳደርን ለማዘመን በኦንላይን የሚከፍሉበትን ኢፔመንትና ኢፋይሊንግ፣ የውሳኔ ስርጭት በኦንላይን ኢኖቲፊኬሽን እንዲሁም
ክሊራንስን በኦንላይን ማግኘት እንዲችሉ የኢ-ክሊራንስ ሲስተሞችንና ሌሎች ዘመናዊ አሰራሮችን ስራ ላይ አውሏል። የኤሌክትሮኒክ ታክሴሽን ኢ-ፋይሊንግ እና ኢ-ፔመንት የምንለው በጣም ጥቂት ከነበረበት በ60 ግብር ከፋዮች ከዛሬ 6-7 ዓመት በፊት የተጀመረው አሁን ዛሬ በሺዎች የሚቆጠሩ ግብር ከፋዮች ከማሳወቅ አኳያ ከ95% በላይ ግብር ከፋዮች ፋይል ያደርጋሉ። ታክሳቸውን በዲጂታል ያሳውቃሉ። በ2018 ለምሳሌ የክሊራንስ ስርዓታችን ሙሉ በሙሉ ዲጂታል ሆኗል። ኦንላይን ያለባቸውን እዳ ካለባቸው እዳቸውን ከፍለው ያ በማይሆንበት ጊዜ ደግሞ ሊያገኟቸው የሚችሉ የክሊራንስ አይነቶች በርከት ያሉ ናቸው። እሱን አገልግሎት መስጠት የምንችልበት ስርዓት ተዘርግቷል። ከ60 ሺህ በላይ ክሊራንሶች በኦንላይን አገልግሎት ሰጥተናል። ለረጅም ጊዜ ስንጠብቀው የነበረው የኤሌክትሮኒክ ደረሰኝ ስርዓት ወደ ስራ ገብቷል። የገቢዎች ሚኒስቴር የታክስ መመሪያና ደንቦችን በማያከብሩ ግብር ከፋዮች ላይ የታክስ ተገዥነትን ለማረጋገጥ ከቅርንጫፍ ጽሕፈት ቤቶች ከክልሎችና ከከተማ አስተዳደሮች ጋር በቅንጅት ይሰራል። የግብር ትሩፋቶች በማህበረሰቡ የዕለት ከዕለት ኑሮ ውስጥ ይታያሉ። ግብርን በወቅቱና በታማኝነት መክፈል የሕግ ግዴታ ብቻም ሳይሆን የሀገር ግንባታ ተሳትፎ ነው። ዛሬ የሚከፈል ግብር የነገዋን ኢትዮጵያ ይገነባል።